ሰላም ጤና ይስጥልኝ። ሁላችንም የቅርብ ጓደኞች ይኖሩናል። ግን ጓደኛችን አዲስ ነገር ሲገዛ፣ ከፍ ያለ ቦታ ሲደርስ ወይም ደግሞ ካንተ የተሻለ ውጤት ሲያገኝ በልብ ውስጥ የሆነ የሚወጋ ቅናት ወይም የመፎካከር ስሜት ተሰምቶ ያውቃል። ይህ ስሜት ጓደኝነትን ይመርዛል። ግን ዋናው ችግር ጓደኛክ አይደለም፣ ትኩረትህ ነው። ችግራችን ትኩረታችንን ከራሳችን አወጥተን የጓደኞቻችን ህይወት ስለምንመራ ነው። ራሳችን ላይ የበለጠ ካተኮር ፉክክሩ ከኛ ጋር ይሆናል። ዛሬ ትኩረታችንን ከውጭ ወደ ውስጥ ወይም ወደ ራሳችን እንዴት መመለስ እንደምንችል እናያለን። አንደኛ፣ ትኩረትን ወደ ራሳችን መመለስ። ከጓደኞቻችን ጋር የምንፎካከረው የራሳችን ጎሎች ግልጽ ስላልሆኑልን ነው። የምንከተለው የጓደኞቻችን መንገድ እንጂ የራሳችንን አይደለም። እስኪ ልጠይቃችሁ፣ ስኬትን የምትለካው ምን አድርገህ ነው? የጓደኛህን የደሞዝ መጠን አይተህ ነው ወይስ ያንተን የአንድ ዓመት እድገት አይተህ ነው? በራስ ላይ ማተኮር የምትጀምረው የራስን ህይወት መምራት ስትወስን ነው። ሁለተኛ፣ የራስን የስኬት መለኪያ ፍጠር። የራስን እቅድ ፍጠር። የጓደኛክ ስኬት የእርሱ ነው። የራስን መለኪያ አስቀምጥ። ስኬት ማለት ለአንተ ጤና፣ ደስታ፣ እውቀት ወይስ ብር መጨመር ማለት ነው? ጓደኛክ መኪና ሲገዛ አንተ ስሜትን የሚመግብ መጽሐፍ አጥንተህ ከጨረስክ ሁለታችሁም አሸናፊዎች ናችሁ። ምክንያቱም ሁለታችሁም ባስቀመጣችሁት መለኪያ ተሳክቶላችኋል። በራስ ስኬት ውስጥ ቁጭ በል። ሶስተኛ፣ እድገትን በየጊዜው መዝግብ። ትኩረታችንን የምናጣው በትላንትናው ማንነታችንና በዛሬ ማንነታችን መካከል ያለውን ልዩነት መርሳት ስንጀምር ነው። በየሳምንቱ ራስህን ጠይቅ። ከአንድ ወር በፊት በነበርኩበት ምን ተማርኩ? ምንስ ተለወጥኩ? ይህ ግልጽ ማስረጃ ከጓደኛ ስኬት ላይ ከማተኮር ይልቅ በራስህ ጉዞ እንድትረካ ያደርግሃል። አራተኛ፣ ቅናትን ወደ ተግባር ቀይር። የቅናት ስሜት ሲሰማ እንደ ማስጠንቀቂያ ምልክት ተጠቀምበት። ቅናት ማለት የጓደኛ ስኬት አንተም በድብቅ የምትፈልገው ነገር እንዳለ ውስጥ እየነገረ ነው። ስለዚህ ጓደኛ ሲሳካለት ቅናት እንዲሰማ ትፍቀድ። ይልቁንስ ራስህን ጠይቅ፣ ይህ ስኬት ለኔ ምን መልእክት አለው? አሁንስ ተነስቼ ምን ልጀምር? ቅናትን ወደ አነቃቂ ኃይል ቀይረው። አምስተኛ፣ የራስህን ቦታ ጠብቅ። ውጫዊ ድምጾችን ቀንስ። ለራስህ የማተኮሪያ ጊዜ ስጥ። የጓደኛ ስኬት ከሶሻል ሚዲያዎች ላይ ከማየት ተቆጠብ። ወደ ራስህም ተመለስ። ከሌሎች ሰዎች ጋር ያለውን ንጽጽር ስታቆም ለራስህ፣ ለህልምህ እና ለስራ ጊዜ መስጠት ትጀምራለህ። ያኔ ነው እውነተኛ ህይወትህ ለውጥ ማየት የሚጀምረው። ከጓደኛ ጋር የጋራ እድገት እንጂ ፉክክር አይደለም። ራስ ላይ ትኩረት ስትሰጥ የምገነባው ህይወት ከጓደኛ ህይወት ጋር ሊፎካከር አይገባም። ሁለታችሁም በተለያየ መኪና ውስጥ ያላችሁ የተለያየ አሽከርካሪዎች ናችሁ። ስለዚህ እሱም የራሱ መዳረሻ ስላለው አንተም የራስህን መንገድ ይዘህ ሂድ። ይህን ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ሰብስክራይብ እና ላይክ ያላደረጋችሁ ሰብስክራይብ በማድረግ የላይክ ምልክቷን ንኩ። አመሰግናለሁ።